ሌላ አስጨናቂ ዜና ነው ከወደ ኢራን እየተሰማ ያለው። በተለይም በመረጃው በእስራኤልና በአሜሪካ እንዲሁም በምዕራቡ ዓለም የስለላ ቡድኖች ላይ ከፍተኛ ጭንቀት አሳድሯል። ይኸውም የሆነው እንግዲህ ኢራን የአሜሪካ ጥቃት በኒውክሌር ተቋሞቿ ላይ ከመድረሱ በፊት ዩራኒየሞቿን አስቀድማ እንዳሸሸች ተነግሯል። ይህንንም ተከትሎ እንግዲህ የሳተላይት ማረጋገጫ ምስሎችም እንደወጡ ከዚህ ቀደም በነበረው የዜና ዘገባ ወደ እናንተ መዘገቤ ይታወቃል። ይህንን ተከትሎ ታዲያ ኢራን ጣቢያዎቿ ቢመቱም ዩራኒየሙን ግን አስቀድማ በማውጣቷ አሁንም በሚስጥራዊ ቦታ አስቀምጠዋለች። እነዛ ዩራኒየሞች የት ነው የሚገኙት የሚለው የምዕራቡ ዓለም የስለላ ቡድን በከፍተኛ ሁኔታ እረፍት ያሳጣው ጉዳይ እንደሆነ ተዘግቧል። ይህንንም ለማወቅ በከፍተኛ ሁኔታ እየሰሩ ነው። ይህ ሁኔታ ባለበትም በተለይም ኢራን ካለም አቀፉ የኒውክሌር ትብብርም መውጣቷን ማወጇ ደግሞ ሌላ አስደንጋጭ ዜና ሆኗል። ታዲያ ይህንን ምዕራቡ ዓለም የሰማውን አስደንጋጭ ዜና ተከትሎ ኢራን ያሸሸቻቸውን ዩራኒየሞች ወደ ጦር መሳሪያ እንኳን ብትቀይራቸው 10 የኒውክሌር ፈንጂዎችን ለመስራት ያስችላታል ሲል ዓለም አቀፉ የአቶሚክ ኢነርጂ ተቆጣጣሪ ኤጀንሲ አስታውቋል ማለት ነው። ይህንን ተከትሎ ከፍተኛ ስጋት አድሯል። በሌላ በኩል የእስራኤሉ የስለላ ድርጅት ሞሳድም ባወጣው መግለጫ አሁንም ቢሆን ስጋቱ አልቆመም፣ ስራዬን እየሰራው ነው፣ ኢራን ውስጥ ነው የምገኘው ብሏል ሞሳድ። ይህም ሌላኛው ከፍተኛ የሆነ ስጋት ያጫረና ቀጣይ የሆኑ ጥቃቶች እንዳይፈጸሙ ስጋት ያጫረ ጉዳይ ሆኗል። በሌላ በኩል ደግሞ እንዲሁ የኢራን የሳይበር ቡድኖችም ወደ አሜሪካና ወደ እስራኤል የመሰረተ ልማት ተቋማት ላይ የሳይበር ጥቃት ለመሰንዘር ዝተዋል። ይህንንም ተከትሎ እንግዲህ ጥቃት እንዳይፈጸም በከፍተኛ ሁኔታ እንቅስቃሴ እየተደረገ ይገኛል። ኤፍቢአይም በተጠንቀቅ እንዲቆም ትዕዛዝ እንደተሰጠው ከወደ አሜሪካ ተዘግቧል።